አሁንም ካለ ነገር ላይ ሰዎች መቆረጥ ማለት ነው። ወደዚህ ማምጣት መቆረጥ እንለዋለን አይደለ? እዚያ ኩሻለሁን ደግሞ ቁርአን ከፈጣሪ ዘንድ በቀጥታ የመጣ ቃል እንጂ ይሄን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌላ ሄደው ቆርጬ የጻፉት አይደለም። መቀየር እንዳሰባችሁት አይደለም። አየሽ እኮ መጽሐፍ ቅዱስ ኬት አንጥቶ ጻፋቸው? ታዲያ እነዚህ ነቢያቶች አሁን ኬት አንጥቶ ጻፋቸው? ባይኖሩ ኖሮ ወደ እሱ ደስታሽ ቆይ ነው ኮረጀ የሚባለው አንቺ በራስሽ ብቻህን መኮረጅ ማለት ካለፈው ገልብጦ መጻፍ አልሽ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጽፈው ነው ካለፈው አይደለም። ጭራሽ እሳቸው ንግግር አይደለም እያልናቸው ነው። ራሱ ፈጣሪ ነው ተናጋሪው። ራሱ ምን አለ? እና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን በዕዲሂ ይላል። በር ለቀጣይ መልስ ጥያቄሽ መልስ ታገኛለሽ። ሙሐመድ ሆይ እኔ ወደ አንተ ራእይን እገልጥልሃለሁ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቆብ፣ ለሙሴ፣ ለክርስቶስ፣ ለመሲሁ ስገልጥ እንደነበረው እያለ ይናገራል። ታየሽ ለቀደምት ነቢያት ሲገልጥ የነበረው ቃልን ያ አንዱ አምላክ በመጨረሻው ዘመን ላይ ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው። እነዚያ ለቀደምት ነቢያቶች የገለጠላቸው ያ ማን ነው ከተባለ አምላክ ነው ሲገልጥላቸው የነበረ አንድ አምላክ አላህ ሱብሓነሁ ወተዓላ። ስለዚህ የእነዚያ ነቢያቶች ቅሪቶች በየዓለሙ ላይ ሊገኙ ይችላሉ። ያ ግን ተናጋሪው ማን ነው? ስለ እነዚህ ነቢያቶች ማን ነው ከተባለ አምላክ ነበር ሲነግራቸው ነበር። አሁን በዚህ በያሹ መጽሐፍ ላይ እውነታዎችም አሉ። ቀደም እንዳልሽው እና አብርሃም መቼም እውነት ናቸው ስትይ እውነት ነው። አብርሃም ይስሐቅ እውነት ነው። መጽሐፍ ቅዱስ ኬት አንጥቶ ጻፋቸው ነው እኮ። አሁን መጽሐፍ ቅዱስ እውነት ባይኖረው ኖሮ ኬት አንጥቶ ጻፋቸው እነዚህ ነቢያቶች? እሱ ባይሆንነት እሱ ስለሆነ አይደለም ወይ መጀመሪያ የነበረውን እውነት ጽፎ ከዛ በኋላ ደግሞ በኋላ የመጣው የጻፈው ከሱ በመውሰድ መጽሐፍ ቅዱስ እኮ አሁን በኋላ ቢመጣ እሺ ከቁርአን ተወሰደ እንላለን። ግን መጽሐፍ ቅዱስ ከየት አንጥቶ ወሰዳቸው ነው? አሁን ከየት ነው ወሰደ ልንል የምንችለው? እሺ ሐሰት ነው ካልን መጽሐፍ ቅዱስ ሐሰት ነው ካልን ራሷ ጠይቃ ራሷ ትመልሰዋለች። ከየት ነው የወሰደው? ከዛ ነው የወሰደው ብላ ራሷ ትመልሰዋለች። አምላክ ዘንድ የመጣ ነው እያልኩሽ ነው። ኮረጀ የሚባለው ገልብጦ ነው። ከዚያኛው እንደዛ አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጽሐፍን ማንበብንም አይችሉም ነበረ። ገብቶሻል አይደለም? አምላክ ራሱ ነው ቃልን የሚገልጥላቸው እና የሚሰጣቸው። ያ እሺ፣ ይቅርታ ሁሴ ልጁ መጥቷል። 50 ቁጥር እየጻፈ ነው። ማሙሽ ይባላል። ማሙሽ ከይቅርታ ከላያቸው 50 ቁጥር የሚጽፈው ልጅ አስገቡት። ፈለቀቻለሽ? ሀሎ ፈለቀቻለሽ? ሰላም አሎ፣ እግዚአብሔር እንዴት ናቸው? ሰላም ነው፣ እግዚአብሔር አለሁልህ። ጥያቄ ማቅረብ ይቻላል? ጥያቄ ምን መሰለህ፣ ሙስሊም እህቶቻችን ለምን ነው የሚሸፋፈኑት የሚል ነበረ ጥያቄ። በጣም ጥሩ። አምላክ ስላዘዛቸው፣ አምላክ ስላዘዘ ይሸፋፈራሉ። አምላክ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ምን ይላል? ያ አዩሀ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችን፣ ሴት ልጆችን፣ ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። የአምላክን ትእዛዝ እየጠበቁ ለዚያ ነው። ለምን እንደሆነም ቀጥሎ ተናገረ። ዛሊከ አድና አዩዕረፍነ፣ ይህ እንዳይታወቁ ይረዳቸዋልና ማለት በቃ ከተሸፈነችበት ይህ ሰውዬ ይቺ ልጅ ታምራለች፣ ቆንጆ ነች የሚለውን ለመገመት ያንን በር ይዘጋበታል አይደል? ፈላይ ከዚያም በኋላ አይለከፉም በሚላል እንግዲህ አንድ ሰው ሴት ልጅን ለቺ ልጅ ውበቷ ሲያምር፣ አቋሟ ሲያምር የሚለው ውበቷን እና ተክለ ሰውነቷን የተገልጸውለት በሚያይ ጊዜ የዛን ይቺ ሴት ሙሉ ሰውነቷን ከሸፈነችበት እና ከለበሰችበት ሰውነቷን የማያጠባብቅ ሰፊ ልብስ ልክ እንዲሁ ፊቷን ከሸፈነችበት እንዳይለክፋት ይረዳታል ከሚል አንጻር ብሎ አላህ ሱብሓነሁ ወተዓላ ደንግጎላታል። ያም ሰው አይቶ ወደ ሰይጣናዊ መንገድ እንዳይሄድ እሷንም እንዲሁ አደጋ ላይ እንዳይጥላት የተደነገገ ድንጋጌ ነው። ጅልባብ ማለት ወትሻል እንጂ ነቢዩ መሐመድ ምስቶቻቸውን ስላለበሱ ከዛ የተነሳ ህግ አይደለም ማለት ነው። አምላክ ህግ ነው። አምላክ ያዛል። ከዚያ በኋላ ምስቶቻቸውን ተብለው ታዘዙ። እዚሁ አይነገርኩሽ ቅድም ሳነብልሽ ነበር። ስላዘዘ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁ የእርሱን ትእዛዝ አስተላለፉ። ሙስሊሞች ደግሞ ይህን ፈጸሙት።
ሁለተኛ ጥያቄ ደግሞ ስለሰጠኝ እጅግ በጣም አመሰግናለሁ። ለሰጠኝ በእውነት ጆሮ ስለሰጠኝ አመሰግናለሁ። ሁለተኛ ጥያቄ ምን መሰለክ? አዳም አባታችን ሔዋን እናታችን ከስህተት ሰርቶ ከምንድነው ከፓራዲስ ወይ ከገነት ተባሯል እና በሙስሊምም ትፋ በልቶ ተባሯል ምን አለ። ስለዚህ በእናንተ ህግ አዳም አባታችንና ሔዋን እናታችን የት ናቸው አሁን ያሉት? ጥሩ መልስልሻለሁ። እሺ ማሙሽ አንድ የሚሄድን አንሳ። ቴንኪው ማሙሽ ሰላም ነው? እንዴት ነህ? ሰላም ነህ? አልሐምዱሊላህ። ማን ነው? አለን ይመስገን። እሺ እኔ እስልምና መቀበል ፈልጌ ነው እና እሺ ማታ መጥቼ ነበረ አላስገባክም። እሺ የሆነ ነገር ማወቅም እፈልጋለሁ። እሺ ልጠይቅና ጠይቅሽ። ብዙ ጊዜ ነበረ አንተ ቤት መጥቼ የሚሰማው። አንደኛም ጠይቀው ነገር ክርስቲያኖስ መጽሐፍ ቅዱስ ውስጥ ላይ ክርስቲያን ሁን የሚለውን ነገር አልተጻፈም ስትል ሰምቻለሁ። እሺ በሙስሊም ቁርአን ውስጥ ለዚህ ነገር ሙስሊም ሆኖ የሚል ነገር አለ አይደል? አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ራሱ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። በሙስሊም ሆናችሁ እንጂ በሌላ መንገድ ላይ ፍጹም እንዳትሞቱ ይላል። ልክ እንዲሁ ከእስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እንደዛ ከሆነ ሌላ ጊዜ ገብቼ ጥያቄን ጠይቃለሁ። እሺ ሻሃዳ ነሲል እሺ የምለውን ቃል አብረን እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ናል። አንድ ሰው እስልምና ሲቀበል አምላክ አላህ ሱብሓነሁ ወተዓላ ምን ያደርግለታል ለዚህ ሰው ከተባለ በሰለመበት ቀን ይህን ሰው ያለፈ ኃጢአቱንና ስህተቱን ወንጀሉን ሁሉ ይቅር ይለዋል። ይህን ቃል ገብቷል። በቁርአን ላይ ሲናገር ይላል ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ለእነዚያ ላይ ካዱ ሰዎች ያለፈ ኃጢአታቸውን ከዚያ ከክህደታቸው ቢቆጠቡ ያለፈውን እምርላቸዋለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም አተውበቱ ተጅቡ ማ ቀብለሃ ይላሉ። አልኢስላም የጅቡ ማ ቀብለሁ ይላሉ። ወደ አላህ መመለስ ወይንም ንስሐ ያለፈን ኃጢአት ያስተሰርያል ይላል። ሰውየው ወደ አላህ በተመለሰበት ቀን ያለፈውን ኃጢአቱን አላህ ይቅር ብሎ የሚምር የሆነ መሀሪ የሆነ አዛኝ የሆነ አምላክ ነው። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ አላህ ከተባለ ገነትን ሊያስገባው ቃል ገብቷል። የዘላለማዊ ህይወት የሆነችዋን ሊያወርሰው ቃል ገብቷል። ምን ይላል? ይሄን በርካታ ቦታ ላይ ነው። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ይላል። እኔ አምላካችሁ አላህ እነዚያን ያመኑትንና መልካም የሰሩትን ገነትን ላስገባቸው ቃል ገብቼላቸዋለሁ እያሉ ይናገራል። እና ይህን ይመስላል። እሺ ወንድማችን ማን ነበር ስምህ? ስሜ መልካሙ። መልካሙ። እሺ መቀየር ካልፈለክ ችግር የለበትም ስሙ። አይ መቀየር ፈልጋለሁ ካልክ ደግሞ ሌላ ሰው እንቀይርልሃለን። ቢቀየርም ችግር የለም። እሺ መልካሙ።
እኔ ሙሐመድ ብትባል ደስ ይለኛል ፈቃድህ ከሆነ፣ ካልሆነ ደግሞ ሌላ ስም እንቀይርልሃለን። እኔ ሳልሰልም በፊትም የአጎቶችም አለ ወንድሜ ሙስሊም ነው፣ እነሱም ይህን ስም አውጥተዋልና የሆነች ችግር የለም። መልካም እሺ ወንድማችን፣ ከዚህ በኋላ ሙሐመድ ነው ስምህ። ሙስሊም ጓደኛ ታገኛለህ ስለ ሶላት አሰጋገድ ምናምን የሚያስተምሩ አሉ። እደውላለሁ፣ ችግር የለም። እሱ ካገኘው ያው የምማርበት ቦታ ካገኘው እማራለሁ እንጂ ችግር የለም። አየሽ ቁጥሬን ልካለሁ፣ አንተ ችግር ታስገባለህ። የለም። ቁጥሬን አስቀምጥልኝ፣ ግሩፕ እናስገባዋለን። አብሽር። ኢንሻላህ። አላሁ አክበር። አመሰግናለሁ። እሴ ደስ ብሎኛል። በትንሽም ቢሆን መንገድ ስለሆንኩ ለመስለም ደስ የሚል ስሜት አለው። አመሰግናለሁ ሁላችንም። እሺ አንተንም አመሰግናለሁ። ኢየሱስ ክርስቶስ አምላክ አለው የለው? ራሱ አምላክ ነው፣ ግን የእኛ ስጋ ለብሶ እኛም መስሎ መጣ። ያ ደግሞ ካልተማርክ ምስጢሩ አይገባም። እንደዛ ለምን የመጣበትን መንገድ አምላክ አለው የለውም? ኢየሱስ ራሱማ አምላክ ነው እያልኩ እኮ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። እሺ አምላክ እንዳለው ይናገራል ራሱ። ላሳይሽ የክለብ ተጫዋቾች ነው ታገኛታለህ። አሁን እልም ብዬ ብቃጠል በዚህ ምን ልቀር ሙስሊም ዘመን ወደ አምላካችሁ ይላል። እውነትህን ነው ይላል እኮ ብያለሁ እኮ ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለኝ ይል ነበር። የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይህን ካልተማርኩ ምስጢሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል ራሱ። ወደ ይናገራል። እሺ አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላኩ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት። እስከምሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ስለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ለማንን ነው አምላኩ የሚለው ስልሽ አብ ነው። ስለዚህ አንቺ የምታምኚው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን? እሱ ስጋ ለብሶ አልገባክ? ያ ነው። እሺ አዳምጪ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ። ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ ነኝ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን ያየ እኔን አየ። እኔ ህይወትም መንገድም ነኝ ይላል እሱ። በቃ እሱ ኦኬ። እና ከኢየሱስ ክርስቶስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥ። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም። እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ። ምንም ችግር የለብኝም። መጽሐፍ ቅዱስ ያለ አህመድ ዮሐንስ 17:28 ካሜራ መክፈት አልችልም። እሱ እሺ ያና ቀይላ ሰው ዮሐንስ 17:28 ዮሐንስ 14:28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ ያና አውጥቼልሻለሁ። ኦኬ አውጣልኝ። አንብብልኝ። ምን እላለሁ? እውነት ለመናገር እኔ ሄዳለሁ ወደ አንተ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወድኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበላለጣል። ከኢየሱስ ክርስቶስ አብ ይበልጣል።
በመሄድም ደስ ይበላል። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወራቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገርም። አይሽ ግን ታመልክታላችሁ። እናመልካለን ብቻ ሳይሆን አምላካችን ነው። ይሄ ማለት ይውልክ እስከ ለእኛ አሁን በምሳሌ ስለሆነ ነው እንጂ አብ ከወልድ ይበልጣል፣ ወልድ ከአብ ይበልጣል ማለት አይደለም። በአመለኮት በአምልኮት አንድ ናቸው። በአስተሳሰብ በአገዛዝ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ግን ለእኛ ስጋ ለለበስ ነው ገባክ? ምስጢር እስከምፈጸም ነው። እኛን ለማዳን ስለመጣ ሲኦል ያሉትን ነፍሳትን ላወጣ ስለመጣ ገባክ? የሲኦል የነበሩት ነፍሳት መውጣት ነበረባቸው። እሺ ይኸውልሽ፣ እንደሱ የሚለው ሁሉ የቤተክርስቲያን ትምህርት ነው እያልኩሽ ነው። የቤተክርስቲያን ትምህርት ሳይሆን የእግዚአብሔር የመጽሐፍ ቅዱስ ትምህርት ነው። ጌታ ግን ክርስቶስ እንዲህ አይነት እንትኖችን አላስቀምጠም። አብ ከእኔ ይበልጣል እኔ አምላክ አለኝ እኔ አምላክ አለኝ አለ። ከዛ ቤተክርስቲያን ምን ያደረገች? ይሄንን ስጋ ስለሆነ ነው ይሄን ያለው፣ ይሄን በዚህ ጋር ግን ያው አምላክ ነው፣ ይሄ ስጋ ስለሆነ በዚህ ጋር አምላክ ነው እያሉ ከፋፍለው ሰጥቷቸው ክርስቶስን እንድታመልኩ አድርጓል። አንድ አምላክ ጋር ግን ወደ ጥያቄ ልምጣና አዳምና ዮሐን የት ዛሬ ያሉት? የት ነው ያሉት? ከአዳም ከገነት ወጥቷል። በገነት ነው ያሉት። ከገነትማ እኮ ኃጢአት ሰርተው ተባረዋል እኮ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች አሉ። ግን መሰረቱ እኮ አንደኛ አዳም ታምናለህ? ግን ኃጢአት ሰርቶ ከገነት እንደወጣ ጥያቄ ተመለሰልሽ። ወዴት የት ናቸው አልሽ? በእስልምና በገነት ናቸው አልኩሽ። ማስረጃ ነገርኩሽ አይደለ? ከገነት እኮ ተባሯል እያልኩ ነው። እንዴት ተመለሱ? ተመለሱ ወደ ገነት። ማንኛውም ሙስሊም እኮ እንዴት ተመለሱ? በምን ምክንያት? እግዚአብሔር ቃል አላህ እኮ ቃል አይታጠፍም እላለን። የእግዚአብሔር ቃል ምንድን ነው? ምድር ሰማይ ያልፋል እንጂ የእግዚአብሔር ቃል አይታጠፍም። ቃሉ አያልፍም። የእግዚአብሔር ቃል አያልፍም። ንስሐ አደረጉና ከረዳቸው አላህ ንስሐቸውን ተቀበላቸው፣ አዳምና ሔዋንን ማለት ነው። እሻል በዚህ ነው ፈተለቃ አደሙ ምን ረቢህ ከሊማቲን ፈታበ ዐለይህ ይላል። አላህ ስብሐነ ወተዓላ ከአዳምና ከሔዋን የንስሐ ቃል ተቀበላቸው፣ ምህረት አደረገላቸው፣ ወደ ገነት ተመላሾች ሆኑ። ለዚህ ነው በምን አይነት ንስሐ ገቡ? በጣም ጥሩ ሱረቱል አዕራፍ ላይ ይገኛል ያ የንስሐ ቃል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል በኃጢአት ይቅር በለን ዘንልን፣ ይቅር የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ለመኑት። አምላክን መሀሪ አዛኝ የሆነ ነው እና በቃ ይሄን ካላችሁ ብሎ አምላክ ንስሐቸውን ተቀበላቸው። ፈታበ ዐለይህ ንስሐቸውን ተቀበልኳቸው አለ። ከዚህ አላህ ስብሐነ ወተዓላ ምህረት አደረገላቸው፣ ወደ ገነት አስገባቸው። ኦኬ። በእኛ ደግሞ እኔ እስከማውቀው ድረስ እግዚአብሔር ቃል ስለማይታጠፍ የክርስቶስ አመጣት ለዛ ነበረ። አዳም ሲኦል ማለት ከገነት ስለተባረረ ያ ቃል የእግዚአብሔር ቃል ስለማይታጠፍ ገባክ? ኢየሱስ ክርስቶስ መወለድ ያ ነበረ ምስጢሩ በእኛ ማለት ነው። ክርስቶስ ይህን ተናግሯል። እኔ የመጣሁት አዳም ለሰራው ኃጢአት ላስተሰርይለት ላስምርለት ነው ብሎ በትክክል ሴቶን አስፈርሞ ስለነበረ አዳምን አስፈርሞት ነበረ። ታውቃለህ፣ ከገነት ሲወጣ ክርስቶስ አዳምን ሴጣን አስፈርሞት ነበረ ለእሱ እንደምገዛ። ስለዚህ አሁን በሙስሊም ገነት አለ ማለት ነው። ያው በክርስትና ነው ገነት የሌለው፣ በሙስሊምም አለ። በክርስትናማ ገነት አለ። በትክክል ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ ወፍ የለም። ከወርዘት ድረስ ከራይ ድረስ ገነት የሚባል የለም። ኧረ በትክክል አሳያለሁ። እንደ ምን ሆነህ ነው? ክርስቲያን ገነት ይገባሉ የሚል ቃል አሳየኝ፣ ችግር የለውም። ሙስሊሞች ገነት ይገባሉ የሚል ቃል አሁን መኪና ውስጥ ቁጭ ብዬ ስለማውራት ነው እንጂ የምር ቤት ገብቼ መጽሐፍ ቅዱስ እንትን ብዬ በእርግጠኝነት እነግርሃለሁ። እኛ ስሞታው ወደ ገነት ነው የምንገባው። በምንድን ነው ያገኘነው? ያን ገነት የተከፈተልን በኢየሱስ ክርስቶስ ደም
መስቀል ላይ በመሞቱ እኛን ይቅር በማለቱ ህግ በመስራቱ ወደ ገነት ተመለስ። ክርስቲያኖች ወደ ገነት ይገባሉ የሚል የለም መጽሐፍ ቅዱስ። ከሌለ ሌሎች ወንድሞች ሊያግዙ ይችላሉ። ክርስቲያኖች እዚህ ካላችሁ መልሱ። ክርስቲያን ገነት ይገባል የሚል መጽሐፍ ቅዱስ ክርስትና ነው እንጂ እንደውም ገነት በሙስሊም የለም። በሙስሊም እኮ ገነት የለም፣ ሲኦል ብቻ ነው ያለው። አለ ጠይቄና እናስረዳሽ። ምን ላይ እስቲ በማስረጃ አስረዳኝ እስኪ ገነት የምል ሙስሊም ላይ። አመሰግናለሁ እጅግ በእውነት ይህንን ካደረግ በጣም ጥሩ። ኧረ በጣም በርካታ ቦታ ላይ ያሳይሻለሁ። እሺ አብሽር ላሳይሻ። ግን በአማርኛ እሺ። ችግር የለውም ላሳይሽ ነው። ከምናገረው በላይ እና አሁን ላሳይሽ ነው። በሙስሊም ገነት የለም የሚላቸውን ነው። ገብታችኋል አይደለ? እሷ እንዳትወቅሷት። ወደ እስልምና መጥተው እንዳይመረምሩ ምን እንዳይሉ ገነት የለም በእነሱ ብሎ ነው የሚነግሯቸው። ያው የሰሙትን ነው እንትን የሚሉት። ችግር የለውም። ገነት እንዳለ ያው በቁርአን ላይ 94 ጊዜ ተጠቅሷል። በቁርአን ላይ ይታይሻል። ቁርአን አይልም ከላይ ቁርአን ከላይ ይላል። ያው እና ቁርአን ነው። ችግር የለውም። መጀመሪያ ላሳይሽ ቁርአን ለሆነ ያው ቅዱስ ቁርአን በአማርኛ ይላል አይደለ? ቅዱስ ቁርአን በአማርኛ ይላል። ገና ስትከፍቺው እዚህ ጋር ይነግርሻል። ሱረቱል በቀራ ላይ ገና ሁለተኛው ምዕራፍ ላይ አማኞችን ገነት አላህ እንደሚያስገባቸው ቃል በቃል የተናገረበትን ላሳይሽ። ምን ይላል? ያ አይሹ እነዚያን ያመኑትንና መልካሞችን የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈስባቸው ገነቶች ያሏቸው መሆኖችን አብስሯቸው እያለ ይናገራል። ያመኑትንና መልካም የሰሩትን ገነትን እንደሚገባ አብስራቸው ይላል። ሌላ ልጨምርልሽ። ሌላ ሳይሽ ሌላ ልጨምርልሽ። ቁርአን ግን ነቢዩ መሐመድ ነው የጻፉት ወይስ ከሰማይ ነው የወረደው? ከሰማይ መልአኩ ገብርኤል ይዞት ወረደላቸው፣ ቃሉን ሰጣቸው። አሁንም እዚህ ጋር ላሳይሽ ነይ። እዚህ ጋር ይታይሻል። ለእነዚያ ሱረት ሉቅማን ያነት እነዚያ ያመኑና መልካሞችን የሰሩ ለእነርሱ የጸጋ ገነቶች አሏቸው ይላል። እሺ በአላህም ነው መልካም ለሰሩ የጸጋ ገነቶች አሏቸው ካለ በኋላ በእርሷ ውስጥ ዘውታሪዎች ሲሆኑ አላ ለዘላለም በእርሷ ዘውታሪዎች ናቸው። አላህም እውነተኛን ተስፋ ቃል ገባላቸው አለ። ይህ የአምላካችን የአላህ ቃል ኪዳን ነው፣ ቃሉ ነው። በእኔ አምኖ መልካምን ለሰራ ገነትን አስገባዋለሁ ብሎ ቃል ገብቷል። እርሱም አሸናፊና ጥበበኛ ነው ይላል። ሌላ ቦታ ልጨምርልሽ እና ይህ ሁሉ አለ። በጣም በርካታ ቦታ አለ። አላህ ሱብሓነሁ ወተዓላ ለአማኞች ገነትን ቃል እንደገባላቸው ጨረሽ። ግን ኢየሱስ ክርስቶስ ለእናንተ ምንድን ነው? ኢየሱስ ክርስቶስ ለእኛ የተከበረ መልእክተኛ እና ነቢይ ነው። አምላክ ለእስራኤል ሰዎች የወረደላቸው መልእክት ምንድን ነው? ከእርሱ ያመጣው መልእክት ልክ እንደ ቀደምት ነቢያት ያን የላከውን አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣትን አታጋሩ የሚል ነው። ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛ ጎዳና እያለ አስተማረ መሲሁ ይለናል። ላሳይሽ። ይሄን ነው ራሱ መሲሁ የተናገረበት ቅዱስ ገብርኤል ባወረደው መጽሐፍ ላይ ነው ወይስ ቅዱስ ገብርኤል ራሱ እንዳወረደው አሳይሻለሁ። ቁርአንን በዚህ ቃል ላይ ቀደምት ነቢያት ምን አስተምረው እንደነበር ቅዱስ ገብርኤል ከአምላክ ዘንድ ገልጦላቸው ይዞላቸው መጥቷል። ቅዱስ ገብርኤል መልአክ ነው ለእናንተ ማለት ነው? የተከበረ መልአክ ነው። ለአምላክ በጣም ያከበረው የመረጠው መልአኩ ነው። ወደ ነቢያት ሲልከው የነበረው መልአኩ ነው። ስለዚህ እዛ ላይ መልአኩ ሲያወርዱ ቁርአን ላይ ስለ ኢየሱስ ክርስቶስ ተጽፏል ማለት ነው? አዎ በደንብ ተጽፏል እንጂ ክርስቶስ በድንግልና መወለዱ ተጽፏል። ድንግል ማርያም ማንም ወንድ ሳይነካት በድንግልናዋ እያለች እንደወለደችው ተጽፏል። የተወለደበት ምክንያቱስ ይህንንም ጠይቃ ነበር። ለምን እንደሆነ ማርያም ገብርኤልን ጠይቀዋለች። ወሊነጅዐለሁ አያ አላት። አምላክሽ አላህ ከአንቺ ያለ አባት ልጅን መፍጠር የፈለግኩበት ዓላማ ተአምር ላደርገው ነው አለት።
እሺ አምላክ ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ የሚፈጥር ኃያል መሆኑን ለማሳየት ያደረገው ተአምር እንጂ ክርስቶስ ሰራ የነበረው ሌላ አላማ የለውም ማለት ነው እንጂ የክርስቶስ የእግዚአብሔር ስራ ጥበቡን ማሳየት ብቻ ነው ወይስ ክርስቶስ ላይ አላማ ነበረው? በሙስሊም የእውነት ስለማላውቀው ነው። ችግር የለም አብሽር። አሁን የአምላክ በእርሱ ላይ ምን ያክል ኃያል እና ችሎታ አምላክ ተአምረኛ መሆኑን አንደኛ ለመግለጽ ያደረገው ድርጊት ነው። አምላክ ለካ ያለ ወንድ ከሴትን ብቻ መፍጠር ይችላል የሚለውን ይሄን አምላካችን አላህ በአራት መንገድ ሰዎችን ፈጥሯል። አንደኛ ያለ ወንድ ያለ ሴት ከአፈር ሰውን አስገኝቷል አይደለ? አዳምን እናትም አባትም የለውም። ሁለተኛ ደግሞ ከአዳም የግራ ጎን ሔዋንን ፈጠረ ከማን ከወንድ ሴትን ፈጠረ ማለት ነው ይሻል። ሶስተኛ ደግሞ ምን አደረገ? ከወንድና ከሴት እኔ አንቺ ሁላችንም የተፈጠር ነው ማለት ነው። አራተኛ ደግሞ ምን ቀረህም? ያለ ወንድ ከሴት ብቻ ቀረ። ይሄን ደግሞ በመሲሁ ላይ ሰራ። በሁሉም መንገድ አፈጣጠር ቻይ መሆኑን ሊያሳይ ዘንድ ይሄን አደረገ በመሲሁ ላይ። ከዚያ መሲሁ ለሌላ ዓላማ አለው ወይ? አዎ። ቀጥሎ ምን አላት? መልአኩ ገብርኤል ከአምላክ ዘንድ በተቀበለው ቃል ተአምር ላደርገው ብሏል ካለ በኋላ ወረሕመተን ሚና ብሎ ገለጸ። ከእኔም የሆነ እዝነት ሲሆን ለእስራኤል ሰዎች አለ። አይሽ አምላክ ለእስራኤል ሰዎች ሊያዝንላቸው ፈለገና መሲሁን ላከላቸው። መሲሁ ምንድነው ስራው? ኢየሱስ ነው። መሲሁ ሂዶ የአምላክን ስራና የአምላክን ብቸኝነት እርሱም መመለክ እንዳለበት ያስተምራቸዋል። ሰዎች ያንን ሲተገብሩ ጊዜ ከአምላክ ጋር ይታረቃሉ ማለት ነው። ከአምላክ ጋር ህብረትን ያደርጋሉ ማለት ነው። አይደል? መሲሁ ሂዶ ምን አስተማረ? አምላክ ለዚህም እውነተኛነቱን ሊያረጋግጥለት ተአምራትን ሰጠው። ሙታንን የማስነሳት ተአምር ሰጥቶት ነበር። ሙታንን ያስነሳ ነበር መሲሁ። ልክ እንዲሁም ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን አፈድዳዎችን አፋቸውን ይከፍት ነበር። ይህንን የሚያደርግ ይቅርታ፣ እዚህ ላይ ይህንን ያደርግ የነበረው አላህን እየጠየቀ ነው። በራሱ ስልጣን ነው። ማንኛውም መላእክት ማንኛውም ነቢያት ከዛ በፊት መጥተዋል፣ ብዙ ነቢያት። ነገር ግን እውርን አበሩ ሙታንን አያስነሱም ነበረ። ይህንን ታምር አደርግ የነበረው ግን ኢየሱስ ክርስቶስ ብቻ ነው። ምንም ክርስቶስ አላህን እየለመኑ ነው ይሄ ታደርግ የነበረው ወይስ በራሱ ስልጣን? በአምላኩ ፈቃድ አምላኩ ነው ይሄን የሚያደርግለት። እንደ ቁርአንም እንደ መጽሐፍ ቅዱስም ከክርስቶስ በፊት ሙታንን ያስነሳሉ፣ አይንንም ያበራሉ። ከፈለግሽ እንደ መጽሐፍ ቅዱስም ሰጥሻለሁ። እንደ ቁርአንም ነቢያት ከዛ ሙታን ያስነሱት ነቢያት አልነበሩም። ከዛ በፊት ከክርስቶስ በፊት አሉ። ላሳይሽ እችላለሁ እባክህ። የእውነት ስለማለት